አርጋኖን የእመቤታችን የቅድስት ድንግል ማርያም ውዳሴ በዕለተ ዓርብ የሚነበበውን በሥላሴ ስም አነባለሁ። በዕብራይስጥ ማርያም የተባልሽ የተመረጥሽና የከበርሽ ድንግል እመቤቴ ቅድስት ድንግል ማርያም ሆይ ከነቢያት ማኅበር ሁሉ ጋር ወደ እኛ ነይ። ከአንደበታቸው የወጣውን የምስጋናሽን ኃይል ቃል ልብ ታስደርጊልን ዘንድ ድንግል ሆይ የቃልን ከአንቺ ሰው መሆን ሥጋ መልበሱን ጽንፍ እስከ ጽንፍ አስተማሩ። በልጅሽም ዕርፈ መስቀል የአሕዛብን ምድር ካረሱ የቃሉንም ድልብ በምድር ሁሉ ከዘሩ ቅዱሳን ሐዋርያት ጋር ወደ እኔ ወደ ሁላችን ነይ። ቅድስተ ቅዱሳን ድንግል ማርያም ሆይ በሥጋቸው የልጅሽን መከራ ከተሸከሙ የሰማዕትነታቸውን ደም ከተቀቡ ሰማዕት ከእርሳቸው ማኅበረ ጋራ ደግሞ በበረከትና በረድኤት ወደ እኔ ወደ ሁላችን ነይ። ድንግል ሆይ በማመንዘር ዕድፍ ነፍሳቸውንና ሥጋቸውን ካላሳደፉ ካላረከሱ ለመንፈስ ቅዱስ ማደሪያ ከሆኑ ንጹሐን ደናግል ማኅበረ ጋራ በበረከትና በረድኤት ወደ እኔ ወደ ደካማውና ወደ ሁላችን ነይ። ድንግል ሆይ ስለ መንግሥተ ሰማያት ራሳቸውን ጃንደረባ ካደረጉ ፍጹማን መነኮሳት ማኅበረ ጋራ በበረከትና በረድኤት ወደ እኔ ነይ። በዕብራይስጥ ማርያም የተባልሽ የተመረጥሽ ቅድስተ ቅዱሳን እመቤቴ ድንግል ማርያም ሆይ በየጊዜውና በየሰዓቱ ምስጋናን ቅዳሴን ከማያቋርጡ ከትጉሃን የመላእክት ማኅበር ጋራ ለምሕረትና ለረድኤት ወደ እኔ ወደ ሁላችን ነይ። ድንግል ሆይ ከቅዱሳን ሁሉ ማኅበር ጋራ ወደ እኔ ልትመጪ እወዳለሁ። ይልቁንም ከዚህ ከማሕሌታዊው አባትሽ ከዳዊት ጋራ ብትመጪ እፈቅዳለሁ። በተቃጠለ ፍቅር ስለ አንቺ ይጮኻልና እንዲህ ሲል በጽዮን ለሚያድር ለእግዚአብሔር ምስጋና አቅርቡ፣ ሥራውንም ለአሕዛብ ንገሯቸው። ዳግመኛም ዳዊት እንዲህ አለ፣ ልዑል ማደሪያውን ቀደሰ፣ እንዳትታወክም እግዚአብሔር በመካከሏ ነው። ዳግመኛ ዳዊት እንዲህ አለ፣ ጽዮንን ክበቡ፣ በዙሪያዋም ተመላለሱ፣ በቤቷም ተናገሩ፣ በብርታቷም ልባችሁን አኑሩ። ታላላቁንም ቤቶቿን ለሚመጣው ትነግሩ ዘንድ አስቡ። በቅድስት ድንግል ማርያም ምን ያህል የከበደ ሥርዓት ሸክም ተሠራ። በቅድስት ኦሪት ላይ ቅዱስ ወንጌል፣ በቅዱሳን ነቢያት ላይ ቅዱሳን ሐዋርያት፣ በብሉይ ኪዳን ላይ ሐዲስ ኪዳን፣ በእስራኤልም የክርስቶስ ደቀ መዝሙርት የቅኖና መጽሐፍ ስለዚህ እንዲህ አለ፣ ሸክሟን ትካፈላላችሁ፣ ለሚመጣውም ትውልድ ትነግሩ ዘንድ ባለ ጊዜ ደግሞ ስለ ጥምቀት ልጆች በሥጋ ስለማይመኩ የእግዚአብሔር ልጆች ሊሆኑ ሥልጣን ስለሰጣቸው ከእግዚአብሔር ተወለዱ እንጂ ከሰው ፍቃድ ከሥጋዊ ፍትወት ከሥጋዊ ከደማዊ ስላይደሉ ይናገራሉ። በዕብራይስጥ ማርያም የተባልሽ የተመረሽ ድንግል እመቤቴ ማርያም ሆይ አምላክን በሥጋ የወለድሽ ከትንሽነቴ ጀምሮ ተስፋዬ አለኝታዬ አምባዬ መጸጊያዬ ጉልበቴ የመድኃኒቴ ሽቱ
ብልቃጥ የመመኪያዬ አክሊል ክብሬ ገናንነቴ የራሴ ከፍ ከፍ ማያ ሆይ በክርስቲያን ሥርዓት ሁላችንም ጠብቂን። በክርስቲያን ሃይማኖት አጽኚኝ፣ ክርስቲያን አድርጊኝ። ክርስቲያን ልባል፣ በክርስቲያንነት ልኑር። ልጅሽም በአባቱ ምስጋና በክበብ ትስብዕት በመንፈስ ቅዱስ በመጣ ጊዜ ክርስቲያን ሁኜ ልገኝ። የኀጢአቴን ስሯን ከእኔ ላይ ንቀይልኝ፣ ጫፎቿ በሥጋዬ ላይ እንዳይረዝሙ። ከልቦናይም የሥጋዊውን ፍቃድ ግንድ ቁረጪ። እሾክ አሜኬላ በእላዬ እንዳይበቅል። ነፍሴንም የምታስጨንቃትን ወደ ጥፋትም የምታደርሰኝን የዚህን ዓለም ማማር ፍቃድ ከልቦናዬ አጥፊልኝ፣ እንድጎዳም አትተይኝ። በዕብራይስጥ ማርያም የተባልሽ የተመረሽ ቅድስት ድንግል እመቤቴ ማርያም ሆይ የቤልሆር መንፈስ እንዲገዛኝ አትጣይኝ፣ በቀንበሩም እንዳልጠመድ አድርጊኝ። የሚያጣላ የሚያስት መንፈስ እርሱ ነውና ለጊዜው ኀጢአትን ያማረ የተወደደ አስመስሎ ያሳያል። ሥጋዊንም ፈቃድ ለልቦና ያከናውናል። መራራውንም የጣፈጠ ጨለማውንም ብርሃን ያደርጋል። ኀጢአትን ሰርቶ ከፈጸሟት በኋላ ግን እርሱ አስቀድሞ ይከሳል፣ የሠሩትንም ከልዑል እግዚአብሔር ፊት ያጣላል። እመቤቴ ቅድስት ድንግል ማርያም ሆይ ይህንን አሳሳች እፈራዋለሁ፣ ይከሰኛል ብዬ የዚህን የማሳት መንፈስ ፍቃድ እንዳልሠራ አድኝኝ። ኀጢአትም ሳያሰራኝ አስቀድሞ አድኝኝ፣ ሳያጣላኝም ከልዑል ፊት ኀጢአቴን አስተሰርይልኝ። ቢያጣላኝም በሰማይ የሚኖረው በልጅሽ ተስፋ አለኝ። ሥጋሽን የለበሰ ወልድ በአባቱ ቀኝ ተቀምጦ ጠላቴን የሚከራከርልኝ አለና። ነገር ግን ፍቅርሽን በልቦናዬ ለጨመረ አሸናፊ እግዚአብሔር ክብር ምስጋና ይግባው፣ ስሙም ምስጉን ብሩክ ይሁን። ወይን ከውሃ እንዲቀላቀል አንዱም ከአንዱ ሊለይ እንዳይቻል እንዲሁም ደግሞ ፍቅርሽ ከልቦናዬ ልቦናዬም ከፍቅርሽ ተዋሃደ። የኀጢአቴ ቁስል የነፍሴም መግል ያላንቺ ጸሎት እንዳይድን እንደማይጠገን ልዑል እግዚአብሔር ያውቃልና። ኀጢአቴ ከዓለም ሁሉ ኀጢአት እንዲበልጥ ንጽሕናሽ ደግሞ ከቅዱሳን ሁሉ ንጽሕና እንዲበልጥ እንዲበዛ አወቀ። ስለዚህ ፍቅርሽን በልቦናዬ ጨመረ። ጽኑ ቁስል ያለ ጽኑ እጹብ ድንቅ መድኃኒት እንዳይጠግ እርሱ ባለቤቱ ያውቃልና። የእግዚአብሔር የጥበብ ርቀት ምን ይረቅ ነው? ምን ይጠልቅ? ለዚህ አንክሮ ይገባል። ደግነቱና ይቅርታውስ ማን ይናገራል? በኀጢአት ቁስለኞች ፊት መድኃኒት አዘጋጀ፣ ተቀብተው በእርሱ እንዲድኑ ሆነ። በኀጢአት በቆሰሉት ፊት የሕይወት የመድኃኒት ሽቱ አዘጋጀ፣ በእርሱ ተሻተው ከመከርፋት እንዲድኑ ነው። የሕይወትም ውሃ ምንጭን አመለከተ። ወደ እርሷ ሄደው ከእርሷም ከመነጨው የንጽሕና ውሃ ተረጭተው ታጥበው እንዲድኑ።
የምድር ኀጣን ሁላችሁ ወደ ቅድስት ድንግል ኑ። በእርሷ ስጦታ ጻድቃን ትሆኑ ዘንድ ነፍስና ሥጋችሁ ያደፈ ሁላችሁ ወደዚች ቅድስት ምንጭ ኑ። የይቅርታ ውኃ ወደምታፈስ ሥጋችሁን በልጇ ደም እጠቡ፣ ለሰማያዊ ሙሽርነት ዝግጁ ትሆኑ ዘንድ። ድውያኑ ሥጋ ሁላችሁ ወደ ቅድስት ድንግል ኑ፣ በጸሎቷ ኃይል እንድትፈወሱ። የእውቀት ድሆች ሁላችሁ ኑ፣ የእውቀት ምንጭን ከእርሷ ትቀዱ ዘንድ ያማረ የተወደደውን የጥበብ ምክር ታገኙ ዘንድ። ድንግል ሆይ የኔን አመንዝራነቴን እናገራለሁ፣ የአንቺን ንጽሕና የልጅሽን ቸርነት አወራለሁ። ድንግል ሆይ የኔን ስተት ያንቺን ማማለድ የልጅሽንም መታገስ እናገራለሁ። ቅድስት ድንግል ማርያም ሆይ የኔን ስንፍና ያንቺን ምክር የልጅሽን ይቅርታ እናገራለሁ። ድንግል ሆይ ሰይጣን እንደ ስንዴ ሊያሸንፈኝ በእኔ ላይ ይመኛል ይሻል። ይቅርታ የሚያደርግልኝ ልጅሽን አማኑኤልን ለምኚው፣ በእኔ ላይ እንዳያሰለጥነው። ጸሎቴም የሚቃረነኝ ፊት በአርበኛ እጅ እንደ ፍላጻ በኃይልም እንደሚዋጋ ጦር የጎን አጥንትም እንደሚሰብር እንደሚያቆስልም ይሁን። ዳግመኛ እንደ ሰይፍ የሚቆርጥ እንደ ጠገራ የሚሰነጥቅ ይሁን። ጠላቴም ይህንን አይቶ ይሸሽ። ከእኔ ጋር ለመቃረን እንግዲህ አድማ ተንኰሉ ይጥፋ፣ መንገኑም አልጫ ይሁን፣ የኃይሉም ብርታት ልምሾ ይሁን፣ የሚጽናናበትም ተስፋ አያገኝም። መሃይምናን በጥላዋ የሚያርፉብሽ ታላቂቱ የዘይት ዛፍ ድንግል እመቤቴ ማርያም ሆይ የትንቢት ዝናም የምትጠጪ የሰማይ ደመና ብርሃን የሚጋርድሽ በቤተ መቅደስ ያደግሽ አስቀድሞም ልዑል እግዚአብሔር የተከለሽ ከእስራኤል ወገን የምትሆኚ ብሩክት ፍሬ ቅድስት ሆይ ብሩክ ፍሬ ይኸውም ጌታችን መድኃኒታችን ኢየሱስ ክርስቶስ ከአንቺ የተገኘ በላዩም መሻከራቸውን ለማለዘብ ከእርሱ የመለኮትነት ቅቤ የሚፈሰው እርሱ ጌታ ከአንቺ የተገኘ ድንግል ሆይ አንቺ ደግሞ የኀጢአቴን መሻከር በልጅሽ መለኮትነት ቅቤ አለዝቢልኝ፣ በእርሱ ላይ ደግሞ ግባቴን እንዳገኘ። በዕብራይስጥ ማርያም የተባልሽ የተመረሽ ድንግል እመቤቴ ማርያም ሆይ ያለ ዘር ያለ ሩካቤ አካላዊ ቃልን የወለድሽ ንብ ከማር መፍጠሪያ በሰፈፍ ውስጥ እንዲወለድ የንብ ልጅ እጩ ከሰፈፍ ውስጥ በንቡ ዜማ ጮኸት ነውና፣ ማርም ደግሞ ከሰፈፍ ይቀዳል። የክርስቶስም ከአንቺ መወለድ እንዲሁ ነው። መልአኩ ቅዱስ ገብርኤል እንዲህ ብሏልና፣ ጸጋን ክብርን የተሞላሽ ድንግል ሆይ ደስ ይበልሽ፣ ደስታ ይገባሻል። እግዚአብሔር ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ አንድ አካል አንድ ባሕሪ ሆኗልና። ከሴቶችም ሁሉ የተለየሽ የተባረክሽ ነሽ።
ከእግዚአብሔር ዘንድ ባለሟልነትን አግኝተሻልና፣ እነሆም ልጅ ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። አንቺ ደግሞ እንዲህ አልሽው፣ ወንድ ሳላውቅ እንደምን ይሆንልኛል? መልአኩም እንዲህ አለሽ፣ መንፈስ ቅዱስ በላይሽ ይመጣል፣ የልዑል ኃይሉ ይጋርደሻል። በገብርኤልም አንደበት የአብ ቃል በጆሮሽ ተሰማ። ስለዚህም በሰፈፍ ተመሰልሽ፣ ቃልን በመስማት ጸንሰሻልና። ስለ ንብ ክንፍም የመንፈስ ቅዱስ ክንፍ ጋረደሽ። ንብም አበባውን ሰብስቦ ስለሚሠራው ማር ከቅዱሳን ነቢያት ቃል አበበ። የቀሰመውም ትንቢት የማር ወለላ በላይሽ ፈሰሰ። ቃል ከአንቺ እንደ ንብ መወለዱንም ዳዊት መስሎ በትንቢት መስሎ ተናገረ እንዲህ ሲል፣ ንግሥት በቀኝህ ትቆማለች። ዳግመኛም እነሆ በኤፍራታ ሰማነው ብሎ በሚሸልቱት ፊት የማይናገረውን ነባቢ በግ በሕማሙ ጊዜ በሚወጉት ፊት አፉን ያልከፈተውን የወለድሽልን ቅድስት ድንግል ማርያም ሆይ ለምኝልን። ልጅሽ በደሙ ይዋጀን፣ እኔ እንዳልጎዳ በልጅሽም ፊት የተናቅሁ እንዳልሆን፣ ለሰይጣንም የተሰጠው ለአጋንንት የተገዛው እንዳልሆን፣ የመስቴማ ሰራዊት በእላዬ እንዳይመኩ እንዳይሰለጥኑ፣ የቤልሆርም መናፍስት እንዳይሳለቁብኝ፣ የኔን መውደቅ የሚወዱ ሁሉ እርሳቸው ይውደቁ ይሁኑ፣ ጉስቁልናዬም የሚወዱ ሁሉ እርሳቸው ይጎስቁሉ ይሁኑ። ድቀቴን የሚወዷት ግን ደስ ይበላቸው። እኔ ባሪያሽ ግን ከፍ ከፍ ልበል። ጠላቶቼ ግን ይፍሩ ይጎሳቆሉ። ክፉ የሚያደርጉብኝና ክፉ የሚመኙብኝ ይፍሩ ይጎሳቆሉም። ለእኔ ክብር ባለጸግነት ይሁን፣ ለጠላቶቼ ግን ማፈር ውርደት። ለእኔ ከእግዚአብሔር ዘንድ ከፍታ ባለሟልነትን፣ ለጠላቶቼ አባር ቸነፈር እህል ማጣት። ለእኔ ጽጋብ መወደድ ተላ ደስታ ይሁን። በዕብራይስጥ ማርያም የተባልሽ የተመረሽ ድንግል እመቤቴ ማርያም ሆይ የእግዚአብሔር የመቅደሱ ተራራ በእስራኤል ልጆች ፊት የእሳት ነበልባል ሲነድ በላዩዋ ሲበራ የታየባት ደብሩ ይወሳል፣ ብርሃንም እንደ መጋረጃ ይከበዋል። ሙሴ ይናገራል፣ እግዚአብሔርም ይመልስለታል። የእስራኤል አምላክ የምስጋና ብርሃን በላይዋ የታየባት ድንኳን እግዚአብሔር በላዩ ላይ ያደረባት አንቺ ነሽ። ያዕቆብ የእግዚአብሔርም ሰራዊት ያደሩባትን አይቶ ከዚያውም ሐውልት ያቆመባት ዘይት ያፈሰሰባት ሎዛ አንቺ ነሽ። እግዚአብሔር የአባቶቻችን ተስፋ ያስደረጋት ጽጎቿ ብረት የሆኑ ከተራሮቿ ብረት የሚያከማቹባት አንቺ ነሽ። የእስራኤል ልጆች ከውስጧ ፍሬ የቆረጡባት የቆላ የወይን ሐረግ በባጢ ቀፎ የተሸከሙላት አንቺ ነሽ። ይኸውም የድንግልናሽ ፍሬ መድኃኒታችን ኢየሱስ ክርስቶስ ነው። የእግዚአብሔር እግሮች
የቆሙባት የኮሬብ ቦታ አንቺ ነሽ። ከዚያም አለት ድንጋይ አለ፣ የጣፈጠ ውሃ 12 ምንጭ የሚፈስበት፣ ሕዝቡም ለለምጻቸው የሚጠጡት ሲሄዱም ከእርሳቸው ጋር የሚሄድ ድንጋዩ ግን ክርስቶስ ነው። ኢሎፌሊ የወረደች የእስራኤል አምላክ ታቦት፣ በዚያም ዳጎንን የጣለችው በጣዖት የሚያመልኩትንም የቀሰፈቻቸው፣ በወጣችም ጊዜ ከዛጦን ሰዎች ካሳዋን የተቀበለች የእስራኤል አምላክ ታቦት አንቺ ነሽ። ከእሷም ጋራ እምቦሳ ባላቸው ላሞች ላይ ጭነው ላኳት። የእግዚአብሔር ታቦት የወርቁንም አይጥና ያነበጣቸውን የወርቅ ምሳሌ በሳጥን አድርገው በሰረገላ ላይ ጫኑት። ሰሎሞን ያሰራት ቤተ መቅደስ በጉላትም ያስጌጣት፣ ቤቱንም እንጨቱንም መድረኩንም ናሱንም በወርቅ ለበጠው። በውስጧም ስዕለ ኪሩብ አሳለ። ቁመቱ 20 ክንድ ነው። ክንፍ 15 ክንድ ነው። በአንዱ ክንፍ ናሱን ይነካ ነበረ። የሁለተኛውም ክንፍ ወደ ላይ የተዘረጋ ነበረ። እንዲሁም ሁለተኛው በወዲና በወዲያ ነው። ክንፋቸውም በቅድስተ ቅዱሳኑ ቤት ላይ ይነካካ ነበረ። ለካህናትና ለመንግሥት የተሰራች ከካህናትና ከንጉሥ በቀር ማንም የማይቀርባት ማንም በእጁ ያልቀመማት እፍረት ሽቱ አንቺ ነሽ። ይችንም ማንም እንዳይቀባት እግዚአብሔር ከለከለ፣ እንዲህ ሲል እንዲህ ያለውን ሽቱ የተቀባ ቢኖር ሞት ይፈረድበት። እፍረት ሽቱ አንቺ ነሽ። ሥጋሽንም የተቀባው ኢየሱስ ክርስቶስ ነው። ክርስቶስ ማለት ቅቡ ማለት ነውና ቄርሎስ እንደተተረጎመው የምስክሩን ድንኳን ቅቤ ማንም እንዳይቀባው እግዚአብሔር እንደከለከለ ከንጉሡና ከሊቀ ካህናቱ በቀር ማንም እንዳያገኘው እንዲሁ ደግሞ በሕቱም ድንግልና መወለድ ከአብ ቃል በቀር የተከለከለ ነው። ንጹሑ ክህነት ፍጹም መንግሥት የእርሱ ብቻ ነውና። የትንቢት መንፈስ የተሞላች ከሳኦል ቤት የራቀች ወደ ዳዊት ቤት ያረፈች የሳሙኤል የሽቱ ብልቃጥ ከአንቺ አካላዊ ቃል ሰው ሆኗልና። ርኩሰት የሌለብሽ ሙሽራ ሆይ ዕዳ በደልም የሌለብሽ ንግሥት አንቺን እማለዳለሁ። የ15 ዓመት ታናሽ ብላቴና ስትሆኚ ሰማይና ምድር የማይወስኑትን በወሰነው ማኅፀንሽ እማጸናለሁ። ዓለምን ሁሉ የመላ እርሱንም 9 ወር ከ5 ቀን በተሸከመው ማኅፀንሽ እማጸናለሁ። በመውለድም ማኅተሙ ባልተለወጠ የድንግልናሽ ኃይል ሥጋ የለበሰውን ፍጥረት ሁሉ የሚያሳድገውን እርሱ ባሳደገ የጡትሽ ወተት እማልድሻለሁ። ፈሳሶቿን የሚያደላድል የሕይወት እሳት ሰረገላውንም የእሳት ነበልባል ባደረገ እርሱን ባቀፋት ጉልበቶቿም የማይዳሰሰውን እሳት ያለ ጉጠት በዳሰሱት ቅዱሳት እጆችሽ በትሕትና እማልዳለሁ እማጸናለሁ። ከገሊላው ንጉሥ ከሄሮድስ ፊት
ከልጅሽ ከወዳጅሽ ጋር ስትሸሺ መንገድ በመሄድ በደከሙት ብሩካት እግሮችሽ በአዳም በፊቱ የሕይወት መንፈስ ያሳደረበት እርሱን በሳሙት ከንፈሮችሽ እማልዳለሁ። ልጅሽን ወስደው እንዳይገሉት ከሄሮድስ ሰራዊት ፈርተሽ ስለ ልጅሽ መራራ ለቅሶ ባለቀሱት ዓይኖችሽ እናቴ እማማ በማለት በታናሽ ብላቴና አንደበት በሕፃን አንደበት ሲያጫውትሽ የሚጣፍጠውን ነገሩን በሰሙ ጆሮዎችሽ እማልዳለሁ። የንጹሕ ድንግልናሽ አበባ የሚሆነው የአብ የባሕሪ ልጅሽ የልብሱን ሽታ የአፉንም መዓዛ ባሸተተው አፍንጫሽ ከሽቱ ሁሉ የሚበልጠውን የሰውነቱን መዓዛ ባሸተተው ከጽጌረዳም በሚቀላው ፊትሽ እማልዳለሁ። እንደ ብርሌም በጠራው መልክሽ ብርሃኑ እንደ መላ እንደ ፀሐይ በሚያበራው ያማረ የተወደደ ሽቱ የፈሰሰበት ፊትሽ አንጠረኛ የሠራው የወርቅ ዘንግ በሚመስለው አንገትሽ እማጸናለሁ። በተከፈፈው ጸጉርሽ ጥቁረቱም የሐር ነዶ በሚመስለው በኪሩቤልም ክንፍ በሚጋርደው እንደ ሉል እንደ በረድ በሚነጣው ወተት የፈሰሰበት በሚመስለው ጥርስሽ እንደ ሰሌን እንደ ሊባኖስ ዝግባ በሚመስለው ቁመትሽ እማልዳለሁ። በቅድስናሽ ልብስ በድንግልናሽ መጎናጸፊያ የወይን ሐረግ በተሳለበት ወርቅ በተለጠፈበት በአባትሽ በዳዊት ወገን የእስራኤል ድንግል እንዲህ ይለብሳሉና አባቶችሽ ባለበሱሽ ልብስ እማጸናለሁ። ከሽቱ ሁሉ በሚበልጥ በልብስሽ ሽታ ከምድረ በዳ አበባ ይልቅ እጹብ ድንቅ ሽታ በሚሸት እስትንፋሽሽ ከማር ከወለላ በሚጣፍጠው አፍሽ ለዓለም ሁሉ ረብ ጥቅም የሆንሽቱን የተባረክሽቱን ፍሬ አንቺን በአስገኙ በአባትሽ በኢያቄም በእናትሽ በሐና ስም እማጸናለሁ። በከደነሽ በእግዚአብሔር ጥላ የልጁም ማደሪያ ትሆይ ዘንድ ባጸናሽ በጋረደሽም በመንፈስ ቅዱስ ክንፍ የወልድ ማደሪያ ልትሆኚ ባነጻሽ ባለመለወጥ ቃል ከአንቺ በመወለዱ እማለዳለሁ። የድንግልናሽ ማሰሪያ ሳይቆረጥ ከአንቺ በመወለዱ በጎል በመጣሉ በጨርቅ በመጠቅለሉ በጎንሽ እርሱን በተሸከምሽበት በጀርባሽ ባዘልሽበት እስከ ጉልምስና በሰው መጠን ለመሆን እስከ ደረሰ ድረስ ጥቂት ጥቂት እያለ በማደጉ እማልድሻለሁ። በዘካርያስ ልጅ በዮሐንስ እጅ በመጥምቁ የምወደው ልጄ ይህ ነው ብሎ በመሰከረለት በአብ በነጭ ርግብ አምሳል ወርዶ በራሱ ላይ በተቀመጠበት መንፈስ ቅዱስ እማጸናለሁ። ወይናቸው አልቆ ነበርና ወይን የላቸውም ባልሽው ጊዜ ውሃውን ወይን ባደረገው ከእርሱም በወጣው ኃይለ አጋንንትን ባራቀበት ድውያንን ደዌያቸውን ልዩ ልዩ የሆነውን ባዳነበት እማጸናለሁ። እንዲሁም እኔ ሕይወትን ከእርሱ እሻለሁ በደዌ ኃጢአት ተጨንቄያለሁና።
ዳን ፈቅጃለሁ ንጻ ብሎ ባነጻው በእርሱ ኃይል እማጸናለሁ። እኔ ደግሞ ከእርሱ ዘንድ ከነፍሴና ከሥጋዬ ርኩሰት መንጻትን እሻለሁ። መጻጉዕ በቤተ ሳይዳ መጠመቂያ ባገኘው ጊዜ ባዳነው ኃይል እማጸናለሁ። እኔም እንዲሁ ከእርሱ ዘንድ በጎ ሥራን ለመሥራት በመድከም ልምሾ የሆኖ ልቦናዬን እንክስና ያረታልኝ ዘንድ እፈቅዳለሁ። የዕውራንን ዐይን ባበራበት ኃይል እማጸናለሁ። እኔም ደግሞ እውነተኛውን የጽድቅ ብርሃንን እንዳስተውል በኀጢአት የጨለመውን ዐይነ ልቦናዬን ያበራልኝ ዘንድ እፈቅዳለሁ። ለብዙዎች ቤዛ በኀጣን እጅ እንደ ሌባ በመያዙ እንደ ሌባም እጅ እግሩን በመታሰሩ እማጸናለሁ። እኔ ከኀጢአት ማሰሪያ እፈታ ዘንድ ከእርሱ እሻለሁ። በሊቀ ካህናቱም እንደ ባሪያ በጥፊ መመታቱ በጭፍሮቹም እጅ በጲላጦስ ፊት በመገረፉ እማጸናለሁ። እኔም ከእርሱ ዘንድ እሻለሁ፣ ከወዲህና ከወዲያኛው መቅሰፍት እድን ዘንድ ነው። እግሮቹ በእጆቹ መቸንከር እማጸናለሁ። እኔም ደግሞ እጆቼን ከቅሚያ እግሮቼንም ከመሰናክል ያድነኝ ዘንድ እሻለሁ እማጸናለሁ። በመስቀል ላይ ራሱን ዘንበል አድርጎ ወደ አንቺና ወደ ዮሐንስ በመመልከቱ ዮሐንስን የነጎድጓድ ልጅ አደራ በማለቱ እንዲህ ሲል እነኋት እናትህ እርሷንም እርሱ ልጅሽ ነው፣ እኔም ከእርሱ እሻለሁ በአንቺ አደራ ይሰጠኝ ዘንድ እንዲህ ሲል ልጅሽ በደሙ የዋጀው ባሪያ ነው። እኔንም እንዲህ ይለኝ ዘንድ ከእናትህ የሔዋን ባሕሪ የተገኘች እናትህ እመቤትህ ናት። ከርቤ የተቀላቀለውን መጻጻ ከሐሞት ጋር በጠጣው አፍ እማጸናለሁ። ለእኔም ደግሞ ጥበብ የሚያናግረውን ዕውቀት የሚገልጸውን ንጽሕና ቅድስና የሚያስተምረውን የደስታና የሐሴት ጽዋ ያጠጣይ ዘንድ ከእርሱ ፈቅዳለሁ። ነፍሱ ከሥጋው በመለየቷ ነፍሱም የጻድቃንን ነፍስ ነፃ ለማውጣት ወደ ሲኦል በመውረዷ እማጸናለሁ። እኔንም ከኀጢአት ቀንበር ነፃ ያደርገኝ ዘንድ ከእርሱ ዘንድ እሻለሁ። በድርብ በፍታ ተጠቅሎ ከመቃብር ውስጥ 3 መዓልትና 3 ሌሊት በተቀመጠ ሥጋው እማጸናለሁ። እኔም ለመውጣት ከማይቻል መዝጊያው ከተቆለፈ ከሲኦል ጉድጓድ እድን ዘንድ እፈቅዳለሁ። ዓለምን ሁሉ በሚያድን ተንሣኤው እማጸናለሁ። እኔንም ከመውደቅ ያነሳይ ዘንድ ከመቀጥቀጥ ልምሾም ከመሆን ያድነኝ ዘንድ እፈቅዳለሁ። ትጉሃን መላእክት እያመሰገኑት ወደ ሰማይ በማረጉ በአባቱም በእግዚአብሔር አብ ቀኝ በመቀመጡ እማጸናለሁ። ለእኔ ደግሞ በቀኝ መቆምን ቅዱሳንም በሚገቡበት ስፍራ ሰማያዊ ርስትን ይከፍለኝ ዘንድ እማጸናለሁ።
ያልተገባሁም በመሆኔ ከልጅሽ ከወዳጅሽ ሰርግ የተለየው እንዳልሆን በአንቺ እማጸናለሁ። ወደ ልጅሽ ሰርግ በዓለም ለመግባት ዝግጁ አድርጊኝ። ይህንንም በመመኘቴ በፍርድ ይገባኛል ብዬ አይደለም፣ በአንቺ ጸሎት የልጅሽንም ምሕረቱን ተስፋ በማድረግ ነው እንጂ። ለኃጢአቴ አለቅስለታለሁ አዝንማለሁ። የተሰጠኝን የሙሽርነት ልብስ ይኸው የጥምቀት ድርብ በፍታ እርሱን ስላሳደፍኩ ለኃጢአቴ አለቅስለታለሁ። ፈጣሪዬን ስለበደልኩ ብዙ ጊዜ ስላመነዘርኩ ስለ እኔም የተሠራውን ሕግ ስላጎደልኩ ትእዛዝ መጠበቅም ከእኔ ዘንድ ስለጠፋ አዝናለሁ። ለኃጢአቴ አለቅስለታለሁ። ሐሳርንና ጉስቁልናን ስለ አለበሰችኝ ደስ መሰኘትን ያይደለ ፊት ማጥቆርን እንደ ልብስ ስላ አደረገችብኝ አዝናለሁ። ወዮልኝ ወዮት አለብኝ። ሕጉን ትእዛዙን ስላልጠበቅሁ ኋላም ንስሐ ስላልገባሁ ወዮልኝ። የሰርግ ልብስ ስላለበስኩ ወደ ሰርግ ማን ያስገባኛል? የንጉሡንም መክሊት ስለ አላተረፍኩ ወዮልኝ። እጥፍ ድርብ ስላልሆነው መክሊቱን ጌታዬ በተቆጣጠረኝ ጊዜ ምን እመልሳለሁ? የመብራት ዘይትን ስለ አላዘጋጀው ወዮልኝ። የሙሽራው ቤት ደጅ ይዘጋብኛል ብዬ አዝናለሁ፣ እፈራለሁ። በሰርጉ ቤት ሰዎች ሥርዓት አልተዘጋጀሁምና እስኪመሽ ድረስ በስንፍና ስለቆየሁ ወዮልኝ። ከነግ እስከ ሰርግ ላገለገሉት ጌታዬ ዋጋቸውን በሰጣቸው ጊዜ ኀፍረት በእኔ ነው። ከጌታዬ ወይን ስፍራ አላገለገልኩምና ከአባቴ የተሰጠኝን ገንዘብ በአለል ዘለል አጥፍቼ ለተቸገርኩ ለእኔ ወዮልኝ። እንደ ጎስቋላም ልጅ ከሩቅ አገር ሄዶ እርያ ከሚመገበው አሰር ሊመገብ እንደወደደው ሆንኩኝ። ለእኔ የተሰጠኝ መልክ ትቼ ለእኔ ያልሆነውን ጥቁረት ለተቀበልኩ ለእኔ ወዮልኝ። የሰውነቴን ርኩሰት የማጽብበት ነቃ አንብህ ለሌለኝ ኃጢአቴም የማይሰረይበት የንስሐ ትጋት ለሌለኝ ለእኔ ወዮልኝ። ነገር ግን ነፍሴ የእግዚአብሔር ትእዛዝ ትፈቅዳለች፣ ሥጋዊ ፍቃድ ያሸንፋታል እንጂ። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ በጎን ሥራ ለመሥራት የሚያበረታታውን የቅድስና መንፈስ ይልክልኝ ዘንድ ልጅሽን ለምኝልኝ። ይኸውም የኃይል መንፈስ ከኪሩቤል ሰረገላ ላይ ይገለጽ፣ የብርሃኑም ድንኳን ይገለጽ፣ የእሳቱን መጋረጃ ይጠቅልል፣ የሰማዩንም ደጅ ከፍቶ ከጽርሐ አርያም ወርዶ በራሴ ላይ ይቀመጥ። ነፍሴን አንጽቶ ሥጋዬን ቀድሶ ለእሱ ማደሪያ ያድርገኝ። የልቦናዬን እግዚአብሔር ደስ ከሚያሰኘው ነገር ሁሉ ማናቸውንም ለመስራት ቢፈቅድ ይህ የጰራቅሊጦስ የጽድቅ መንፈስ ወደ እሱ ይማርከኝ።
የስህተቱን መንፈስ በላይ አያሰልጥነው። አንዲት ሰከንድ ስንኳ በእኔ ላይ ያርፍ ዘንድ አይተወው። ለበጎ ነገር የሚበረታታ ይህ የቅድስና መንፈስ ግን በልቦናዬ ይዋሃድ፣ ለዘወትርም ከእኔ አይለይም። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ አንቺ ደግሞ ስለ ኃጢአቴ ስርየት የተጋሽ ሆኝልኝ። በኃጢአቴም ቁስል የልጅሽን መድኃኒት ጨምሪ። ከልጅሽም ጎን በፈሰሰው የመረጨት ውሃ ርኩሰቴን ቀድሽው፣ ዝገቴንም ወልውዪው። ማኅተሜንም የአምላካዊ ምስጢሩንም ደም አድርጊልኝ። ለልጅሽም አስራት አድርገሽ ውሰጂኝ። ዕድል ፈንታሽ እሆን ዘንድ የሰውም ሠራተኛ ወይ እጅ ወደ አልሠራው ወደ ሰማያዊው ሰርግ ቤት እንድገባ ዝግጁ አድርጊኝ። የኔን ልጅሽን ዕድል ፈንታዬን ጽዋ ተርታዬን የሚያንጸባርቀውን የብርሃን አክሊል አበባ የፈነዳበትን ሐረግ የተሳበበትን የሃይማኖት መጎናጸፊያ አድርጊልኝ። በሰርግ ቤትሽም ተሸልሜ ልገኝ፣ በልጅሽም ሰርግ ተሸልሜ ልታይ። በቅዱሳን ጉባኤ መካከልም ደስ ብሎይ ልኑር። ዋጋዬም ከእርሳቸው ያነሰች የጎደለች አትሁን። ዋጋውን ግን በራሴ ትሩፋት አልሻም፣ መመስገንም በእኔ በጎ ሥራ አልፈልግም። ዋጋዬ የአንቺ ዋጋ፣ ምስጋናዬም የአንቺ ምስጋና ነው እንጂ። እኔ በጸሎትሽ ዋጋ ልቀበል እፈቅዳለሁ። በኃጥእ ነፍሴ ላይም የጽድቅሽን ምስጋና ልሸከም። መጽደቅ በሃይማኖት ትሩፋትን ፈጽሞ ሳይሰሩ መጽደቅ በልጅሽ ፍቃድ ነውና። ዳዊት በመዝሙር እንደተናገረ እንዲህ ሲል ኃጢአታቸው የተሰረየላቸው ዕዳ በደላቸውም እግዚአብሔር ያልቆጠረባቸው ብፁዓን የተመሰገኑ ናቸው። እግዚአብሔር ኃጢአቱን ያልቆጠረበት የተደነቀ ነው። እግዚአብሔር ለሙሴ እንዲህ አለው፣ እኔ የሰውን ኃጢአት የአባቱን በልጅ ልጁ እስከ 3 እስከ 4 ትውልድ ድረስ እመራመራለሁ። ኃጢአተኛውንም ንጹሕ አላደርገውም። የማርኩትን እምረዋለሁ፣ የወደድኩትንም ይቅር እለዋለሁ። ስለዚህም የጥበብ ነቅ የሚሆን ጳውሎስ እንዲህ አለ፣ እንግዲህ ምሕረቱን እዩ፣ መጨከኑንም ተመልከቱ። የወደደውን ይምራል፣ ያልወደደውን ያስጨንቃል። እኔም ደግሞ ስለዚህ ጸሎትሽን በመታመን ተስፋ አደርጋለሁ። በድንግልናሽ ከኃጢአት መዳንን እፈቅዳለሁ። ነገር ግን አንቺ ለምኝልን፣ ዕድል ፈንታዬ ይቅር ካላቸው ጋር ይሆን እንጂ ካስጨነቃቸው ጋር እንዳይሆን እማልዳለሁ። ይህንን ተስፋ አድርጌ ቸር ይቅር ባይ ወደ ሆነው ልጅሽ እጮኻለሁ እንዲህ ስል፣ ይቅርታህን ቸርነትህ ጽድቅህም ዘወትር ያግኙኝ። ደግሞ እንዲህ እላለሁ፣ ስለ ቸርነትህና ስለ ፍርድህ እቀኛለሁ። ለአንተም አቤቱ ዝማሬ አቀርባለሁ። እንዲህ እላለሁ፣ አቤቱ ለዘላለም ቸርነትህን አመሰግናለሁ። ጽድቅህን በአፌ ለልጅ ልጅ እናገራለሁ። ዳግመኛም እንዲህ እላለሁ፣ አቤቱ አንተ ቸር ይቅር ባይ
ነህና ይቅርታህም አንተን ለሚጠሩ ሁሉ ብዙ ነው። ደግሞም እንዲህ እላለሁ፣ ምሕረትህን እታመነዋለሁ። በጎ ሥራ በቅዱሳን ፊት መልካም ነውና። የእርሳቸው ግን በገድላቸው ነው፣ የኔ ደግሞ በእናት በቅድስት ድንግል ማርያም ጸሎት ነው። የእርሳቸው በድካማቸው ነው፣ የኔ ግን በእናት ድካም በመራቧ በመጸማቷ ስለ አገኛት መከራ ከአንተም ጋር በምድረ ግብፅ በተሰደደች ጊዜ ስለ ደረሰባት ችግር ነው። እርሳቸውም በትጋታቸው ነው፣ እኔ ግን አንተን በተሸከመች ቅድስት ድንግል ማርያም ልመናና በአማላጅነቷ ነው። እርሳቸው በእርሳቸው ንጽሕና ነው፣ እኔ ግን በዕብራይስጥ ማርያም በተባለች የኀጢአት ቀንበር ባልተጫነባት ንጽሕት በተባለች ድንግል ማርያም መመረጧ በቅድስናዋ ነው። የኀጢአቴ ሸክም ሚዛን መክበዱ ከሰማይና ከምድር ክብደት ይበረታል። ከእርሱ ደግሞ የምሕረት ሚዛን ይደፋል። አቤቱ ኀጢአቴ ከሰማይ ኮከብ ከባሕር አሸዋ ይበዛል፣ ከእርሱም ደግሞ ቸርነትህ ይበዛል። አቤቱ ፈጣሬ ንጉሴ ሆይ በእኔ ያደረችውን ኀጢአት ቸርነትህ ያቸንፋት፣ ይቅርታህም ከበደሌ ይበርታ። የምሕረትህም ዝናም የዕዳ በደሌን ደብዳቤ ይደምስሰው፣ የማዳንም ኃይል በእኔ ላይ ይገለጽ። ለቤተ መቅደስ ተክል ያደረግኸኝ አቤቱ ፈጣሪዬና ንጉሴ ሆይ የውጭ ተክል አታድርገኝ፣ የጽድቅ ተክል አድርገኝ። የኀጢአት አይደለም የእውነት ተክል አድርገኝ፣ የሐሰት አይደለም የፍቅር ተክል አድርገኝ፣ የጽል አይደለም። አቤቱ ፈጣሪዬና ንጉሴ ሆይ የበረከት ተክል አድርገኝ፣ የመርገም አይደለም የክብር ተክል አድርገኝ። የሐሳር የጉስቁልና አይደለም የሕይወት ተክል አድርገኝ፣ የጥፋት አይደለም የአንተ ተክል አድርገኝ። የሰይጣን አይደለም የቅዱሳን ቅድስት ተክል በነቢያት ትንቢት ካፊያ የምለመልም አድርገኝ። የመጽሐፍት መጀመሪያ የምትሆን ኦሪት ደመና የምትጋርደኝ ከቅዱስ ወንጌል ፈሳሽ የምጠጣ ከጎን ከፈሰሰው ደም የምረካ ልሁን። በእናት በድንግል ማርያም ጸሎት የሃይማኖት አበባ ላብብ፣ የጽድቅ ፍሬን ላፍራ። ከቅዱሳንህ ሐዋርያትም ከቃላቸው ፍሬ የተነሣ እስከ ዘለዓለሙ ድረስ የተባረከ የወይን ቦታ ልባል። የጽድቅን ፍሬ የሚያስቀረውንም ኀጢአት እሾህ ጠምዝዘው፣ ከደጁም አሜኬላውን አረሙንም ሙጃውንም ንቀለው። አቤቱ ከእኔም አርቀው፣ ሥርዓትህን የሚሰሩትን የአበባቸውን ፍጻሜ እንዳፈራም አድርገኝ። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ ጌጤ ሽልማቴ ሆይ ክብሬ ገናንነቴ ለችግሬ ሀብት ባለጸግነት ለልምሾነቴም ብርታት ነሽ። የክብሬ አክሊል የወገኖች መመኪያ ሆይ በፍቅርሽ ወጥመድ በመውደድሽም አሽከላ ሰውነቴ የተያዘ ነው። በብሩክ ልቦናዬ ላንቺ ሰግዳለሁ፣ በፍጹም ልቦናዬ ወደ አንቺ እጮኻለሁ። በችግሬ ጊዜ በፊትሽ እማልላለሁ። ለሆድሽም ፍሬ ይቅርታ መውረድ ዐይኖቼ ያንጋጥጣሉ። አንቺንም ለማመስገን አንደበቴ ይቸኩላል።
ለውዳሴሽም ከንፈሮቼ ደስ ይሰኛሉ። ለውዳሴሽም የቃሌ አመላለስ ያማረ የተወደደ ነው። እጆችም በመተባበር ያጨበጭባሉ፣ እግሮችም በፈቃዳቸው ያሸበሽባሉ። ሕዋሳቴም ሁሉ ለአንቺ ይገዛሉ። ፍቅርሽ በልቦናዬ ውስጥ በቅሏልና ስሩም እስከ መሄጃዬ ወጥቷልና ጫፉም እስከ ራሴ ድረስ ረዘመ። የምስጋናሽም አበባ በአፌ ውስጥ ነው። አሁንም ስለ እኔ ለምኝልኝ። ከዚህ ዓለም ሁሉ ጥፋት ከመከራው ሁሉ በጎን ሥራም ከሚቃወመው የሰይጣን ወጥመድ እድን ዘንድ የሚያስጸይፈውንም ነገር ሁሉ ከእኔ አርቂው። ለበጎ ሥራና ለቱርፋትም የነቃሁ አድርጊኝ። ለጸሎትም የተጋው ጠላትም ስንፍናውን በላዬ ባፈሰሰው ጊዜ የልጅሽ የመለኮትነት ፍቅር ያንቃኝ። ለምስጋናውም የተጋው ያድርገኝ። ቸርነቱንም ያለማቋረጥ አመሰግን ዘንድ አንቺም ደግሞ ስለ ኃጢአቴ ቸል አትበይ። የከንፈሮቼንም የምልጃ ቃል አንቺ ነሽ። በጎ ብልሽ ልጅሽን እሺ በጎ አሰኝልኝ። የግድ በዩ እመቤቴ ሆይ የከንፈሮቼን ጸሎት እንዲቀበል ጸሎቴም በጭንጫ ላይ እንደ ተዘራች ዘር ሳታበቅል ሳታብብ ሳታፈራ አትቀር። ካቸናፊ እግዚአብሔር ጆሮ ገብታ የልቤንም ግድጃ ከእርሱ ዘንድ ፈጽማ ከምሻው ነገር ጋር ወደ እኔ ትመለስ። ምኞቴንም በማግኘት ደስ ታሰኝ። በዕብራይስጥ ማርያም የተባልሽ የተመረሽ ድንግል እመቤቴ ማርያም ሆይ ከጸሎትሽ ረዳትነት በቀር ሊረዳኝ የሚችል እንደሌለ አወኩ። ከልመናሽ በቀር የሚያድነኝ እንደሌለ ያለ በኩርሽም የሚያበጀኝ እንደሌለ አወኩኝ። ድንግል ሆይ ከምልጃሽ በቀር ሊጠብቀኝ የሚችል እንደሌለ አወኩኝ። ያለ ማኅፀንሽም ፍሬ ሊራራልኝ የሚችል እንደሌለ አወኩኝ። አሁንም አውቄ ወደ አንቺ ተጠጋሁ፣ በልጅሽም አመንኩ፣ እርሱንም አመለኩ፣ ቸርነቱም ተስፋ አደረግኩ። በዚህ ሳለሁም በበደል ይቅር ይለኝ፣ ብሰናከልም በእርሱ ልደገፍ፣ በወድቅም ልነሳ፣ ወደ ጨለማም ብሄድ እግዚአብሔር ያበራልኝ፣ እርሱ ለሕይወቴ የታመነ ነውና። እግዚአብሔር ረዳቴ ነው፣ የምስጋናዬ ዘመን ነው። ድንግል ሆይ ከአንቺ ተጠግቼ የልጅሽንም ቸርነቱን አምኜ ሳለው የብረት ጥሩር እንደለበሰ አርበኛ ድንጋይም እንዳያገኘው በራሱ ላይ የመድኃኒት የሕይወት ጋሻ እንደመከተ ነኝ። ድንግል ሆይ ለጦርነት ጊዜ መመከቻ ጋሻ ነሽ። በጸብ ክርክርም ጊዜ መሰወሪያዬ፣ በጉባኤም መካከል ግርማ ሞገሴ፣ በጸላትም አገር የመድኃኒት አምባ ኮረብታ ነሽ። የመለኮትን ዕንቁ የምትሸከሚ የወርቅ ሳጥኔ ነሽ። ለሰማያዊ ሰርግ የሚረባ የሚጠቅመውን የክብር ገንዘብ ለመግዛት በየደሴቱ ሁሉ የምሻገርብሽ መርከብ ድንግል ሆይ ውዳሴሽን ለመናገር አፌን ከፍቼ በውስጡም የልጅሽን የወዳጅሽን ምስጋና ሙዩ። ከቅንድቤም የስንፍናዬን እንቅልፍ ከዐይኖቼም የከበደውን ምኝታ ሥጋ የለበሰውን ፍጥረት ሁሉ ነፍስ የተዋሃደውን ሁሉ መንቀሳቀስ እንደማይችል
የሚያደርገውን አርቅልኝ፣ የዚህን ዓለም ምኞት አርቅልኝ። ብተኛም እንቅልፌ ልክ መጠን ያለው ይሁን፣ የአንቺንም ምስጋና የሚያስታጉል አያድርገኝ። በምኝታዬ ደግሞ ጠብቂኝ፣ ርኩሳን መናፍስት እንዳይሰለጥኑብኝ፣ በክፉ ሕልምም እንዳይጣሉኝ ጠብቂኝ። ከነቃሁም በኋላ የዚህ ዓለም ሥጋዊ ፍቃድ ልቦናዬን ጨልጦ እንዳይወስደው ጠብቂኝ። የሰውን ጉልምስና እንደ ርያ የተስበደበደ የሚያደርገው ከዝሙት ምክንያት ጠብቂኝ። የፍቅረ ነዋይም የተድላ ደስታም ቢሆን የሚያስት ባለጸግነትም ይኸውም የኀጢአት እሾ የእግዚአብሔርን ቃል የሚያንቀው አጫንቆም የሚይዘው ያፈራም ዘንድ የማይተወው በእርሱ ምክንያት ቢሆን እንዳያታልለኝ ጠብቂኝ። የልጅሽ የባሕሪ ሕይወቱ የጽድቅ መንፈስ ጰራቅሊጦስ ግን በሥጋዬና በነፍሴ የሚበራ ይሁን። ለሰይጣንም ወደ እኔ የሚገባበት ምክንያት አይስጠው። በከንፈርም ከነገር ጋራ ቢሆን በሐሜት ቢሆን በአፍ ቢሆን በጥርስ ከሳቅ ከጨዋታና ከተድላ ደስታ ጋራ በዐይንም ከማየት ከማመንዘርም ጋራ በጆሮም ነገር የሐሰት ነገር ከመስማት ጋራ ቢሆን በልቦናም ከአመፅና ከሽንገላ ጋራ ሐሳብም ከቂምና ከቅናት ጋራ ቢሆን በልጅም ከቅሚያ ጋራ በእጅም ከቅሚያ ጋራ በእግርም ደም ለማፍሰስ ከመሮጥ ጋራ ቢሆን በአፍንጫም የሴቶችን ሽቱ ሽታ ከማሽተት ይኸውም የጎልማሶችን ልቦና የሚማርክ በሰውነት ባሕሪም በሚሆን ሥጋዊ ፍቃድ ሰውነት እሳት ከሚያፈርስ ጋራ ምኞት ቢሆን ይህ የስተት መንፈስ እኔን ወደ እርሱ የሚሸነግልበት ምክንያት አያገኝም። የልጅሽ መንፈስ ግን ማደሪያዬ ያድርገኝ፣ በውስጤም ይግባ፣ በላይም ይረፍ። አንቺንም ለማመስገን ዝግጁዎች የሆኑ ዘንድ ከንፈሮቼን ይቀድሳቸው። ድንግል ሆይ ከኃጥእ ሰው ምስጋናን ለምኔ ነው አትበይ፣ በንጽሕናሽን የእኔን ርኩሰት አያረክሰውምና። ማመንዘሬም ቅድስናሽን አያረክሰውም አያስነቅፈውም። ድንግልናሽም ስለ ማመንዘሬ በርኩሰቴ የሚሆንብኝ ዕዳ በደል የሚከፍለኝ ይሁን። ድኩም በጽኑ እንዲድን ኃጥእ በጸሎትሽ ይጸድቃልና። በዕብራይስጥ ማርያም የተባልሽ የተመረሽ ድንግል እመቤቴ ማርያም ሆይ ለምስጋናሽ አፌን በከፈትኩ ጊዜ ከልጅሽ ከወዳጅሽ ከኢየሱስ ክርስቶስ ጋር በረድኤት ወደ እኛ ነይ። እኔ በለመንኩ ጊዜ አንቺ አማላጅ ልጅሽ ደግሞ ኃጢአቴን ያቅል። እኔም በጸለይኩ ጊዜ አንቺ ለእኔ ስርየት ለምኝ፣ ልጅሽ ደግሞ ይቅር ይበለኝ። ለመለመንም እኔ እጄን በዘረጋው ጊዜ አንቺ ወደ ልጅሽ ለምኝ፣ ልጅሽም ስለ አንቺ ልመናዬን ይቀበል። ድንግል ሆይ የሱራፌል የዕጣናቸው ጽናህ የኪሩቤልም የምስጋና መቅጃ የወርቅ መጥለቂያ የትጉሃን የሰማይ መላእክት ሁሉ የቅዳሴያቸው ነቅ የማይተኙትም የውዳሴያቸው ፈልፈል ምንጭ ድንግል ሆይ ያልበደሉት የድንግልናቸው መመኪያ
ያላደፉትም የንጽሕናቸው አክሊል ድንግል ሆይ የሚጋደሉት የሚታገሳቸው ዋጋ የመድኃኒታችንን የመስቀሉን ቀንበር ለሚሸከሙ የቅድስናቸው አሰብ ድንግል ሆይ ነቢያት በመንፈስ ቅዱስ መስታወት ያዩሽ የትንቢት ኃይል የልዑል እግዚአብሔርን ወንጌል ያስተማሩ ሐዋርያት ምስጋና ዜና ድንግል ሆይ ነቢያት በመንፈስ ቅዱስ መስታወት ያዩሽ የትንቢት ኃይል የልዑል እግዚአብሔር ወንጌል ያስተማሩ ሐዋርያት ምስጋና ዜና ድንግል ሆይ የእግዚአብሔር እጅ የተከለሽ የገነት ዛፍ የመንፈስ ቅዱስ ኃይል ያሳበባት የአብም ጥላ ከፍሬ ይድረሳት ኪሩቤል በክንፍ የሚጋርዱሽ በታቦት ላይ የምትሆኝ ጽዋ መሳሃል ድንግል ሆይ የጥበብ መንፈስ የተመሉ በስልኤልና በኤልያብ እጅ የተሰራሽ ጠልን የተመላሽ የዮኤሳ ልጅ የጌዲዮን መንቅል እንደ እሳትም የምትሆኝ የኔርዮ ልጅ የምስጋናዋ ጽዋ ድንግል ሆይ በማኑሄም ልጅ እጅ ከአንበሳ አፍ የተቀዳሽ ማር ወለላ ድንግል በራሱም ጸጉር የነበርሽ ኃይል የካዝ ልጅ የዕድሜው መጨመሪያ ድንግል ሆይ ለምልክትም ፀሐይ እስከ 10 ማዕረግ የተመለሰብሽ ዳግም ልጁ የኀጢአቱ ማስተሰሪያ ያውም ልጁን ለጣዖት በሰዋ ጊዜ የቀነዓት ልጆች የክህነታቸው ልብስ ድንግል ሆይ የቆሬም ልጆች ለማመስገኛ ዕቃ ድንግል ሆይ የሌዋውያን የመሳሪያቸው ዕቃ የደም መርጫ ዕብራውያን ደመና ቡቃያ ቤተልሔማዊት የገሊላ ልጅ የእስራኤል ድንግል ሆይ የያዕቆብ ልጅ በሥጋ የአሕዛብ የሀብት መመኪያ ድንግል ሆይ በመውለድ የዳዊት ልጅ በሃይማኖት የአሕዛብ እናት ድንግል ሆይ በአምልኮታቸው የሚመኩ ወገኖች አክሊላቸው በወገን ለሚመኩ ወገኖች እጃቸው ድንግል ሆይ የእስራኤል ቤት ተክል የይሁዳ ቡቃያ ከዳዊት ግንድ የወይን ሐረግ ለምልመሽ አበበሽ የተገኘሽ እኛም ደግሞ በድንግልናሽ አበባ ተሻተን ከንጽሕናሽም ፍሬ በላን በጥላሽም አረፍን። እንግዲህ ግን በአንቺ እንድንድን አወቅን። በልጅሽ በወዳጅሽም በሥጋውና በደሙ ቁርባን እንድናለን። በኦሪት እንዲህ የሚል ተጽፏልና የመሥዋዕቱ ደም ሁሉ የነካው ቅዱስ ነው። እኛም ደግሞ በልጅሽ ደም ተቀደስን። በብኩርሽም በጎኑ ፈሳሽ ንጹሐን ሆንን። ድንግል ሆይ አንቺ እጅሽን በራሴ ላይ ጫኝ፣ ቀኝሽንም በማዕከል ራሴ ላይ አኑሪው። ቁርባኔም በፊትሽ በልጅሽም በአማኑኤል ፊት ያማረ የተወደደ ልጅሽ የተቀበለው ይሁን። በባሕሪ አባቱም በአብ በባሕሪ ሕይወቱ በመንፈስ ቅዱስ ፊት ያማረ የተወደደ ኀጢአቴን የሚያቃልል ዕዳ በደሌንም የሚደመስስ ለደከሙትም ሸክማቸው ለከበደ ብርታት ዕረፍት ይሁን። ድንግል ሆይ ነገሥታት ክብር፣ ጌትነት፣ ገናንነት ለመሃይምናን ብርሃንን የክብር የበረከት ምንጭ ሆይ ለእኔ ወደ ልጅሽ ማልጅ። በሰማይ በምድር በረከት እንዲባርከኝ በነቢያትና በሐዋርያት በረከት
በቅዱሳንም ሁሉ በረከት እንዲባርከኝ ከልጅሽ በረከት እሻለሁ። ያዕቆብ ዮሴፍን ልጁን እንደ ባረከው እንዲህ ሲል በተስማሙት በተራሮች በኮረብቶች በረከት፣ በልዑል እግዚአብሔር መላእክት በረከት፣ በጡት ማኅፀን በረከት፣ በአባት በጸናችው በእናት በረከት፣ እኔም ደግሞ ከልጅሽ አንደበት ፈጽሜ በረከት እሻለሁ። እርሱ የባረከውን ሊረግም የሚችል የለምና። የቢዖር ልጅ ባላቅም እንደተናገረ እንዲህ ሲል ባላቅ የሶፎ ልጅ ከመስጴጦምያ ጠራኝ፣ እንዲህ አለኝ፣ ና የያዕቆብ ዘር ርገምልኝ፣ እስራኤልን ስደባቸው አለኝ። ምን ሰድባለሁ? እግዚአብሔር ያልሰደበውን። ምንስ ረግማለሁ? እግዚአብሔር ያልረገመውን። ኮከብ ከያዕቆብ ይወጣልና በተራሮች ራስ አድርገዋለሁና በኮረብቶችም አስተውለዋለሁ። እነሆ ለብቻው የሚያድር ሕዝብ ነው፣ ከአሕዛብ ጋር አይቈጠርም። እግዚአብሔርም አምላኩ ከእርሱ ነው። እስራኤል ለእግዚአብሔር እንደተለየ ለዓለም ሁሉ ንጉሥ አስራት እንደተነሳ እንዲሁ ደግሞ እኔን ለልጅሽ የተለየሁ አድርጊኝ፣ ለአምልኮቱም ዕድል ፈንታ ልሁን። አንቺም አስራት አድርገሽ ውሰጂኝ፣ ለምስጋናሽም አገልጋይ ልሁን፣ ባሪያሽም ልባል። ባርነቴን ለአንቺ በመስጠት ስሜን እንደ ጻፍኩ እንዲሁም የሰጠሁሽን የባርነቴን ደብዳቤ ጻፊ። ልጅሽም በደሙ የዋጀኝ እኔን እንደ ጎዳ አትጣኝ። ልጅሽንም እንዲህ በይው፣ ይህንን ጎስቋላ ባሪያ በክቡር ደም የገዛውን ስለ በደሉ ስለ ጉስቁልናው አትናቀው። ገንዘቡን በወርቁ የገዛውን ለመጽላት የሚችል የለምና። ልጄ ሆይ በደም የገዛውን ኀጢአተኛውን ባሪያህን እንግዲህ እንዴት ትንቀዋለ? ይህንን ፍዳ አታድርግ። ከባሪያህም ጋር ወደ ክርክር አትግባ። ሕያዊት ነፍስ ያለችው ሁሉ በአንተ ፊት እውነተኛ አይደለምና። ልጄ ሆይ የኀጢአቱን ቁጥር አታስብ፣ እንደ በደሉም አታድርግበት። ስለ ኀጢአቱም አትበቀለው። በሰውነቱም ቢበድል በገቢርም በሐልዮም ቢሆን ስለ ፍዳ እኔ ጸሎትን መማለድን እከፍላለሁ። ይቅርታ የአባትህም ቸርነት የመንፈስ ቅዱስም ምሕረት በዘመናቸው ሁሉ ባሪያዎችህን ይጎብኝ ይርዳን፣ ለዘላለሙ አሜን። ያቀረብነውን ጸሎት ልመናችንን እግዚአብሔር ይቀበለን። ስናነብ የጎደለውን የነጠበውን በአፈ መላእክት አሟልቶ አቃንቶ ይቀበለን። የልጅሽ ቸርነት በእኔ በደካማው እዚህ በተሰበሰብነው ሕዝብ ላይ ይሁን። ለታመሙት ፈውስ፣ ለታሰሩት መፈታትን ይሆን ዘንድ ረድኤት በረከትን ታሳትፊን ዘንድ በአንድነት ሆነን አባታችን ሆይ እንበል። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ
ኦ ሴቴ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እማንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍስሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዩ ሀበ ፍቁር ወድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ አሜን። አሜን። የአምላካችን ስም የተመሰገነ ይሁን። የሕፃናቱን ጸሎት ልመና ይቀበለን። የተወደዳችሁ የተከበራችሁ የቅዱሳን ዝክር ባካችሁን ቤተሰብ ያልሆናችሁ ሰብስክራይብ አድርጉን። ሼር ያላደረጋችሁ ሰዎች ባካችሁን ሼር አድርጉ። ላይክ ያላደረጋችሁ ላይክ በማድረግ አገልግሎቱን ወደ ከፍታ እየወሰድን ለምእመናን ሁሉ እንዲደርስ እንድተባበሩን በሥላሴ ስም ጠይቃለሁ።